ما عندما من كان የሚባል የሃይማኖቱ መሪ እኮ ለ10 አመት ገላውን አልታጠበም በጣም ፈጣሪውን ይፈራል ምናምን ይባላል እኮ በተለይ በሚዲቫል ኤራ ላይ እነዛ ሰዎች ውሃ ራሱ ሚነካቸው ወንዝ ሲሻገሩ ነበር ለእስልምና የነጽህና ነው ጥርስ መፋቅ ጁምዓ ደግሞ የበለጠ ሰው ይወደዳል የሚለው ነገር በተለይ ይሄ استخدام السواك ጥርስ መፋቅ ጋር በተያያዘ ሚቶች አሉ ማለት ተገቢ ያልሆኑ ሐሳብ እንት የሚደረግባቸው ማለት ነው የመጀመሪያ ለምሳሌ በጥርስ ብሩሽ በዚህኛው ብሩሽ ፕላስቲኩ ብሩሽ ብለን በመንጠራው አለ አይደለ በተለምዶ ኮልጌት ሲግናል ምናምን ብለን በመንጠራቸው በሱ መፋቅ ኢባዳውን ያስገኛሉ እኔ ከሚያስቁኝ አሁን አንዳንዴ ሐቂቃ እስልምናው በጥልቀት ካለ መረዳት የሚመጡ ነገሮች አሉ እስልምና ለምሳሌ ስለ ልብስ ያወራል ምን መልበስ እንዳለበት ያወራል ስለ አለባበስ ነው የሚያወራው ማለት አለባበስ ምን መምሰል አለበት ጠቅላላው ነው ይሄ ልብስ የምትለው ነገር ባህል የሚባል ነገር ነው ከያካባቢው ይለያያል ሞቃታማ ሀገር የሚኖርና እዛ ጫፍ ደግሞ በጣም ብርዳማ ሀገር የሚኖር ሰው አንድ አይነት ልብስ ይልበስ ብለ መሞገት ይሄ ከእስልምና ይራቀ ነው ስለዚህ እስልምና የሚያወራው አለባበስህ ነው በቃ አደቡ ምን መምሰል አለበት ነው አንዘልና ኢላይኩም ሊባሰን ይዋሪ ሰውአቲኩም ወሪሻ ይሄ ነው ከዛ ወሊባሱ ተቋ ذلك خير ተቋ ደግሞ ጨምሩበት ያ ነው ስለዚህ መቅሰዱን ነው የሚያው ጥርስ መፋቅ ንጽህና ነው በእንጨትም ፋቀው እንደው ፍቂህ ላይ እኮ አንዳንድ የሚያስቁኝ ነገሮች አሉ በእጅ መፋቅ ይቻላል ወይ ቆሻሻው ማውጣት ምናምን ነገር አይ በራስ እጅ ሆነ አይቻልም ምናምን እንደዚህ ተስቢሉ ስለዚህ ዋናው ያ ነገር ደረቅ መሆኑ ጥርስን ቆሻሻ ማንሳት መቻሉ ነው የሚታየው ምናልባት በእንጨት አፍደል ብለን ምን ሞግትበት ነገር ያለ አይመስልኝም والله አለም እዚህ ጋር መታወቅ ያለበት ነገር የግድ ማለት አይደለም ግን ከእንጨት ዘሮች መልእክተኛው አለይሂ ሰላቱ ወሰለም የተናገሩላቸው ልክ እንደነ ሚስዋክና እንደነ አራክ መሳሰሉ እንጨቶች አሉ እነዚህ ማለት ምን መሰለ ዝም ብሎ ያገኘው እንጨት ጉቶ ምናምን አንስተ ጥርስን አትፍቅም ማለት ጥርስ ስለፋቀለ ቆሻሻ ስላነሳለ ብቻ ማራ ለጀ ጉዳት እንትን ያደርጋል አንዳንድ የእንጨት አይነቶች ጠንካራ ከመሆናቸው የተነሳ ድድንም ይጎዳሉ የጥርስ መስታወቱን ለሰፈታ